ሰላም ሰላም የኔ ይስጥልኝ ክብራትና ክብራን ተመልካቾች የኔ የቦርቱካን ፋይቱ ቻናል ፋሚሊ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ሀገራችን ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ብርቱካን ፋይፍ ዩቲዩብ ነኝ። አዳዲስ ነገሮችን በየቀኑ ለቅላችኋለሁ ማለት ነው። ላይክ ሰብስክራይብ አድርጉ። ቤተሰብ እየተመቻችሁ ላይክ እያደረጋችሁ የደወል ምልክቷን እየነካችሁ ደግሞ የደወል ምልክቷን አጥቁሯት ማለት ነው። የደወል ምልክቷን እያጠቆራችኋት እና ዛሬ ምንድነው ይዤላችሁ የመጣሁት ቪዲዮ አንድ ነገር ላማከራችሁ ነው የመጣሁት ዛሬ ማለት ነው። የሆነ ግራ ግብት ተጋሪ ነገር ነው። የሚያስጨንቅ አይደለም እንዳትፈሩ ማለት ነው። የሚያስጨንቅ ነገር አይደለም። ግራ ያጋባኝ የሆነ ውስብስብ ያለ ነገር ግራ ያጋባኝ ነገር ነው የምነግራችሁ ማለት ነው ዛሬ ይሆናል። ለኔም ግራ ግብት ብሎኝ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ዛሬ እንግዲህ እስኪ አውራችሁን ቆዩ። እስኪ ቆም በሉና ላይክ ሰብስክራይበር ካፐርታን ተው ጋይስ፣ ያው ተናፍቃችኋል። ግን ባዘው ቪዲዮ ታርሰራ ተቀር በጣም ቅርቅር ነው የሚለኝ። ቪዲዮ እየሰራሁ አይደለም። በጣም ይቅርታ ማለት ቤተሰብ ይቅርታ። ምነው ጠፋሽ ምነው አሰሪም እንደ ቪዲዮ የምትሉኛላችሁና አንዳንድ ነገሮች ውስብስብ ስላሉብኝና ስላልተመቻቸልኝ ነው ቪዲዮ ታርሰራ እየቀረሁት። በዛ አጋጣሚ ነው። እኛ ጋር እንግዲህ ዛሬ ጥቅምት 7 ነው፣ በኢትዮጵያ አቆጣጠር ጥቅምት 7 ነው እላችኋለሁኝ። ስላሴዎች ናቸው። በዛ አጋጣሚ ያው ላስታውሳችሁ ብዬ ነው። ግራ ገብቶኛልና ዛሬ የቤተሰብ አሁን እነ ማዘርና ፋዘር ሌላ ቦታ ነው ያሉት። እኔ እዚህ ነው ያለሁት ለብቻዬ ማለት ነው። እዚህ ጋር ስመጣ ለነሱ እዛ አስባለሁኝ። እዛ ሲሆን ደግሞ እዚህ ጋር ስራ ግድ መስራት አለብኝ። ግራ ተጋባሁ ማለት ነው። የእውነቴን ግራ ተጋባሁ በጣም የሆነ እኔ እናንተ እንድትጨነቁ ብዬ አይደለም ግን የምነግራችሁ ያኔ ላካፍላችሁ ብዬ ነው። በቃ ያኔ እንዳትጨነቁብኝ ማለት ነው። ግን ያላ በቃ አሁን ላይ ደከመኝ። ያኔ እውነቴን ነው የምላችሁ በጣም ደከመኝ። ልቤ እዛም ማሰብ ነው። በቃ እዛም እንዴ እኔ እዛም ማስቤ እንዴት ልሆን ካዲያ? በቃ አሁን ላይ ደከመኝ። የልብ ድካም ይዞኛል አሁን ላይ በቃ ህይወት ራሱ አስተለይ። በቃ ጨነቀኝ፣ ጠበበኝ። ከምሬን የምላችሁ በቃ ጨነቀኝ፣ ደከመኝ። በቃ እዛም እንዴት ልሆን? እዛ መቀመጥ አልችልም። አንድ ቀን ማደር እዛ ከባድ ነው እና አንድ ቀን ማደር ከባድ ነው ማለት ይከብዳል። ለዛ ነው አገሩ ሳይሆን አገሩ በጣም ደስ የሚል ሀገር ነው እዛ ግን አንድ ቀን ማደር ራሱ ይከብዳችኋል። በቃ እኔ አሁን ላይ ደከመኝ። አባችሁ አስቤ ተጨነቄ ሁሉ ጋር ወርጄ ገብቼ ወጣሁኝ። በቃ እኔ ብቻዬን ሁሉም ጋር ማሰብ በጣም ከበደኝ። ቤተሰብ እውነቴን ነው የምላችሁ በጣም ከበደኝ። ግራ ተገባሁ። በቃ አይምሮ የተጨናነቀ እውነት አይምሮ የተጨናነቁ ቢዚ ነው የሆነው አይምሮዬ። እንዴ እዚህ ጋር መስራት አለብኝ ስራ እንዳልሰራ ሆንኩኝ። በቃ እዚህ ጋር እዛ ስራ ዘግቼ ነው የምሄደው። በዛ አጋጣሚ ስራ ሲዘጋ ደግሞ ደንበኞቼ እየተማረሩ ይሄዳሉ ማለት ነው። እኔ ዘግቼ ሲሄድ ደንበኞቼ እየተማረሩ እኔ እዚህ ጋር ስራ እየሰራሁ አይደለም ባዘወይ በቃ ዝም ብሎ ጨዋታ የስራ ጨዋታ ነው። በቃ ምነው ጥፍት ነው ያለኝ አሁን ሰውን ደከመኝ በቃ እንዴ እስከመቼ ነው እንደሱኛ? አረብ ሀገር አገሬ ገብቼ አልፋለሁ ብዬ መጥቼ እዚህ እንደው ገና ሁለተኛ ሀሳብና ደካም ሆነብኝ። እውነት ይሄ ሁሉ ነገር ማለት ነው የሀገር ሰላም ጉዳይ ነው። ከምር ይሄ ሁሉ ሀገር ሰላም ቢሆን እኔም አልደክምም። ገባችሁ? እኔም የምደክምበትም አናችም ነገር የለኝም። እንደመጣሁ ፊቴን አስተካክላለሁ፣ እዛው መኖር እጀምራለሁ። ግን እንደመጣሁ ያው እዛው መኖር አልቻልኩም። እኔ በቃ ተጨናነቀ አይምሮዬ። ነይ እስመጣ ነይ
ዛሬ እኮ አመመኝ፣ ዛሬ እኮ ወደኩኝ ትለኛለች ማዘር። በቃ ዛሬ ወደኩኝ፣ ዛሬ እንደዚህ ነበረ ውሃ ሳመጣ እንደዚህ ወደኩኝ። እኔ እንዴት ነው ጋር አይፈረድባትም። ማዘር እድሜዋ ሄዷል ማለት እድሜዋ ስለሄደ አይፈረድባትም። ብወርቅም ብትነሳም ዛሬ እሷ ለምን ወደቀች ለምራስና አትጠብቂም አትባልም። እነሱ አሁን ምንድነው ሰዓታቸው ታውቃላችሁ? እነሱን አሁን ቤተሰብን መጦር ማለት መጦር የሚፈልጋቸውን ነገር ማቀረብ እንደዚህ ግራ ገብት የሚል ህይወት ፈጣሪ ያውጣቸው ነው። እኔ አሁን በቃ ህይወት አስጠላኝ። እኔ ምን ልሆን እውነትን ማርያምን እኔ ምን ልሆን በቃ ደከመኝ። በቃ እንዲህ ዛም ደከመኝ። ሰለቻችኋል እኮ ጋይስ፣ ከምር ሰለቻችኋል። ወንዶች ልጆች አሉ፣ ወንዶች ቢኖሩ ማለት ነው በወሬ እንዲህ ነው እንዲህ ይሏችኋል። ገባችሁ? በወሬ ይሰክሷችኋል። ይሄን ነው ለነሱ ይሄን የሚያደርግላችሁ የለም። በወሬ ብቻ አይዟችሁ ማለት ምን ዋጋ አለው በወሬ እንዴ? እኔ ለምሳሌ አሁን ዩቲዩብ ቻናል እየሰራሁ ነው። ዩቲዩብ ቻናል እየሰራሁ ላይክ ሳታረጉኝ አይዞሽ ብላችሁ ብታልፉኝ ዋጋ አለው? እስኪ ንገሩኝ። ዋጋ አለው? ለጀማሪ ላይክ ሳታረጉ ኮሜንት ብቻ ላይ አይዞሽ ብላችሁ ብታልፉ ዋጋ አለው? ገባችሁ? ዋጋ አለው? ቤተሰብ ወንዶቹ እንደዛ ነው። አይዟችሁ ብሎ ነገር ምንድን ነው? አይዟችሁ ብሎ ነገር ጥሩ ነው። ቢያንስ እነሱ እንኳን ልጅም አላቸው። አንድ ልጅ ራሱ መስጠት ይችሉ ነበር። አንድ ልጅ ራሱ ወንድም ቢሆን ይሰራል፣ እንደ ሴት እየተማረ ይሰራ ነበር። ግን አላ ያ ሁሉም የለም። እኔ ሄደ ስንት ልሆን ታገሬ የወጣው አረብ ሀገር የመጣሁት ለነሱ ብዬ ነው፣ ለቤተሰቦቼ ብዬ ነው። እኔ ቤተሰቦቼን ለመጦር ትሞተው አላለቅስም። በቁሜ ህይወታቸው እንዳለ ለጥቃማቸው በመከራ በኑሮ ብዙ ተሰቃይተዋል ቤተሰቦቼ እና ዛሬ እነሱን መንከባከብ አለብኝ፣ እነሱን መጦር አለብኝ ብዬ ነው ከስደት የመጣሁት። ሁለተኛ ደግሞ እኔ ራሴ በሽታ ይዞኝ ነበረ። ስደት ላይ ያለሁኝ በጣም በሽታ ይዞኝ ነበረ። ማለት የያዘኝ በሽታ በጣም በሙቀት የሚጎዳ በሽታ፣ በጣም ኃይለኛ በሽታ ነበረ የያዘኝ ማለት ነው። ገባችሁ? መሄድ እያቃተኝ ስሮችን ሁሉ እየያዘኝ እያሰረኝ መንቀሳቀስ እያቃተኝ ቆሻሻ ጥዬ ራሱ ስመለስ እያቃተኝ 10 ውሃ ውስጥ እየተወሸኩ ገንዳ ውስጥ እና ውሃ ውስጥ እየተወሸኩ ምናምን ነበረ የምሰራው። ያው ላለፈ ቪዲዮም እንትን ማግኘት ትችላላችሁ ማለት ነው። ያለፈ ቪዲዮም አለ ማግኘት ትችላላችሁ። እሱን ነገር አለፈ ቪዲዮ ላይ ማግኘት ትችላላችሁ። ሰርቻለሁ፣ የበሽታዬን አይነትም ሰርቻለሁ። ግን አሁን ላይ ዛሬ ላይ ደክሞኛል። በቃ ልቤ ደክማለች። ምን ማለችሁ? ልቤ ደክማል። እኛ መናገሽ እንዳትሉኝ፣ እኔ ነገሩን ነው የነገርኳችሁ። ምንም እንድትሉኝ አይደለም። ልቤ ደክማል።